አሁን ላይ ፕሮግራሚንግ ላንጉዌጅ መማር ግዴታ ነው እንጂ አማራጭ አይደለም። ምክንያቱም ዓለም ከፊዚካል ወደ ዲጂታል እየሄደች ነው። ስለዚህ ማንም ፕሮግራሚንግ ላንጉዌጅ መማሩ ግዴታው ነው ያልኩኝ ለዚህ ነው። ስለዚህም ማንኛውም የቴክኖሎጂ ተማሪ አይኤስ፣ አይቲ፣ ኮምፒውተር ሳይንስ፣ ሶፍትዌር ኢንጂነሪንግ፣ ኤሌክትሪካል፣ ሲቪል እያንዳንዱ የቴክኖሎጂ ተማሪዎች ከሌላ ዲፓርትመንት ፍሎ አድርጋቸው ወደ ኮምፒውተር ወይም ደግሞ ወደ ቴክኖሎጂ ዲፓርትመንት የሚመጡ ተማሪዎች እንዲሁም ደግሞ ሌላ ዲፓርትመንት ላይ ወይም ደግሞ ኮሌጅ ላይ እየተማራችሁ እንደ ፓርት ታይም ደግሞ ፕሮግራሚንግ ላንጉዌጅ ለመማር የፈለጋችሁ ተማሪዎች ነገር ግን ስትራክቸርድ የሆነ ፍሪ ኮርስ ያጣችሁ ተማሪዎች ይህ ቪዲዮ ለእናንተ ነው። ይህን ቪዲዮ እስከ መጨረሻው ይዩት። ለማታውቁ ሰዎች ተመስገን ይባላል። ሶፍትዌር ኢንጂነር እንዲሁም ደግሞ መርን ስታክ ወይም ደግሞ ፉል ስታክ አፕሊኬሽን ዲቨሎፐር ዩቲዩብ ላይ ቁም ነገር ለማየት የምትመጡ ልጆች ካላችሁ ናይል ሆል ቻናል ሰብስክራይብ ያደርጋችሁ የደወል ምልክቱን በመጫን ፋሚሊ ሁኑ። ስለዚህ እንቀጥል። እኔ እስካሁን ድረስ ባየሁት ኮንሴፕት ወይም ደግሞ በዚህ ባለፈው ሰዓቴ አሁን ላይ ሶፍትዌር ኢንጂነር ሲሆን ሶፍትዌር ኢንጂነር ወይም ደግሞ ሶፍትዌር ወይም ማለውም ሶፍትዌር ኢንጂነር እና ሶፍትዌር ዲቨሎፐር ስለሚለያይ ሶፍትዌር ኢንጂነር ወይም ደግሞ ሶፍትዌር ዲቨሎፐር ሲሆን ያሳለፉት በጣም ብዙ እንትን አለ። ያ ምንድነው? ስትራክቸርድ የሆነ ቪዲዮ ወይም ደግሞ ስትራክቸርድ የሆነ ሪሶርስ በማጣት ያጠፋሁት ጊዜ፣ ሪሶርስ ፍለጋ ላይ ያጠፋሁት ጊዜ፣ ያም ፕሮብሌም እንደ ፕሮብሌም በመቆጠር ሶልቭ ለማድረግ ይህን ቪዲዮ ስትሪም ቪዲዮ እንዳዘጋጅ ተገድጃለሁ ማለት ነው። ስለዚህ እኔ ማስተምራችሁ ምንድነው ለሚለው የምንጀምረው ከሲ ፕላስ ፕላስ ነው። ምክንያቱም በማንኛውም ግቢ ብዙ ግቢዎች ላይ የሚጀምረው ለፕሮግራሚንግ ወይም ደግሞ ለማንኛውም የቴክኖሎጂ ተማሪዎች የሚሰጠው ፕሮግራሚንግ ላንጉዌጅ ሲ ፕላስ ፕላስ ነው። ሲ ፕላስ ፕላስ ምንድነው የሚለውን ክላሳችን በክላሳችን የምናየው ቢሆንም ሲ ፕላስ ፕላስ ግን በጣም ማወቅ ያለብን ከጃቫስክሪፕት ከጃቫ በላይ እኔ ጃቫስክሪፕትን ሳቅ ፓይተንን ሳቅ ቀድሜ ማወቄ ያስደሰተኝ ነገር ሲ ፕላስ ፕላስ ማወቄ ጃቫስክሪፕት እና ፓይተን ስማር በጣም ሲምፕል ያደረገልኝ ነገር አለ። ለምንድነው ኢን ዘ ፊውቸር እናየዋለን። ስለዚህ ሲ ፕላስ ፕላስ ላይ እንጀምራለን ማለት ነው። ሲ ፕላስ ፕላስ ላይ ስንጀምር ግን ከሲ ፕላስ ፕላስ ዳይሬክትሊ መጥቼ ዘዋለባችሁ። እያንዳንዱ ክላስ ስትራክቸርድ የሆነ ነው። ኮርሱን አዘጋጅቼዋለሁ። ስትራክቸርድ የሆነ ኮርስ ነው የምንከተለው ማለት ነው። እንዴት ነው ስትራክቸርድ የሆነ? የመጀመሪያው ክላሳችን ስንጀምረው የምንጀምረው ከፕሮግራሚንግ ወይም ከኮምፒውተር ነው። ኮምፒውተር እንዴት ይሰራ ቤዚክ ኮምፒውተር ስኪሎችን እናያለን። እንደምታውቁት አይደለም ቤዚክ ኮምፒውተር ስኪል ስላችሁ ስለ ቤዚክ ኮምፒውተር ስናጠና ወርድ እንዴት ይዘጋጃል፣ ፒፒቲ እንዴት ይዘጋጃል፣ ኤክሴል እንዴት እንጠቀማለን አይደለም ማስተምራችሁ። ኮምፒውተር ከሰልፈር ጋር ያለው ነገር ምንድነው? ትራንዚስተር እንዴት መጣ? ትራንዚስተር ለኮምፒውተር መፈጠር ምንድነው አስተዋጽኦ? ኤሌክትሪክ ከረንት ለኮምፒውተር መፈጠር ምንድነው አስተዋጽኦ? ወይም ደግሞ 0 እና 1 ስንል ምንድነው? 0 እና 1 እንዴት ይሰራሉ ኮምፒውተር ውስጥ የሚሉትን ነገሮች ሁሉ በአንድ ቀን ኮንፊገር አድርጌ በምችለው መጠን ሲምፕሊፋይ አድርጌ ለማሳየት ሞክራለሁ። እናንተ ከዚያ በኋላ ሪኮንፊገር እያደረጋችሁ ቪዲዮን ደጋግማችሁ እያያችሁ መሄድ ትችላላችሁ ማለት ነው። ከፕሮግራሚንግ ከቤዚክ ኮምፒውተር እንጀምራለን። ፕሮግራሚንግ ማለት ምን ማለት ነው? ፕሮግራም ማለት ምን ማለት ነው? ሶፍትዌር ማለት ምን ማለት ነው? ኮድ ማለት ምን ማለት ነው የሚለውን ነገር ደግሞ በሁለተኛው ክላሳችን ኮንፊገር እናደርጋለን። እያንዳንዱ ስትራክቸር አወጣላችኋለሁ ማለት ነው። ስለዚህ በዚህ ክላሳችን ስትራክቸርድ የሆነ ሲ ፕላስ ፕላስ ኮንሴፕትን ከፕሮግራም ቤዚክ ኮምፒውተር ስኪል ጀምረን ሲ ፕላስ ፕላስን ኮንሴፕት እስከ አድቫንስድ ከቢግነር እስከ አድቫንስድ የምናይበት ክላሳችን ነው ማለት ነው። ይህን ክላስ ሲጨርሱ ወይም ደግሞ ይህን የቪዲዮ ስትሪም ይህን ከቤዚክ ኮምፒውተር ስኪል ጀምረን እስከ መጨረሻው ሲ ፕላስ ፕላስን ስንጨርስ የምናገኛቸው አንደርስታንድ ፕሮግራሚንግ ኮንሴፕትስ ክሊርሊ ፕሮግራሚንግ ኮንሴፕት የሚባሉትን ክሊርሊ መረዳት ትችላላችሁ። እስካሁን ድረስ ማንኛውም መምህር ካሪኩለሙ ስለማይደግፋችሁ ይመስለኛል ዘው ብሎ የሚጀምረው ሲ ፕላስ ፕላስ ብሎ ይጀምራል። ሄሎ ወርልድን ራን ማድረግ እንጀምራለን ማለት ነው። ከዛ አይደለም የምንጀምረው። ሄሎ ወርልድ በራሱ ምን ማለት እንደሆነ ለኔ ሲምፕሊፋይ አድርጌ ለማሳየት እሞክራለሁ ይህን ክላስ እዚያው። ስለዚህ መጨረሻ ስታዩ ክሊርሊ ስለ ፕሮግራሚንግ ኮንሴፕት ታውቃላችሁ ማለት ነው። ራይት ዲበግ ኤንድ ራን ሲ ፕላስ ፕላስ ፕሮግራም ሲ ፕላስ ፕላስ ፕሮግራምን ራይት ዲበግ ወይም ደግሞ ራን ማድረግ ትችላላችሁ ማለት ነው። ሌላኛውና ዋነኛው ጥቅሙ በሲ ፕላስ ፕላስ ብዙ ሶፍትዌሮችን መስራት ቢቻልም አሁን ላይ ግን እየተፈለጉ ያሉ እነ ፓይተን እነ ጃቫ እና ጃቫስክሪፕት ናቸው። እዚህ ውስጥ ብዙ ፍሬምወርኮች ስላሉ ማለት ነው። ስለዚህ እነሱን መማር ግድ ይለናል። እነሱን ለመማር ግን አሪፍ ፋውንዴሽን የሚሰጠን ሲ ፕላስ ፕላስ መማር በጣም አሪፍ ፋውንዴሽን ይሰጠናል። እንደ ሶፍትዌር ኢንጂነር እንዴት አሪፍ መሰረት እንደሚሰጣቸውም አሳያችኋለሁ ማለት ነው። ወዴት ፍሎ ማድረግ እንዳለባቸውም ሶፍትዌር ዲቨሎፐር ነኝ፣ ሶፍትዌር ኢንጂነር ነኝ። ለእናንተ ፍሎ እነግራለሁ ማለት ነው። አሁን ይህን ክላስ የምትከታተሉ ተማሪዎች ወይም ደግሞ መማር ያለባችሁ ተማሪዎች እነማን ናችሁ ነው? ይህን ክላስ የምትማሩ ተማሪዎች እነማን ናችሁ? የመጀመሪያው ቢግነርስ who have never written a program before ከዚህ በፊት ምንም አይነት ፕሮግራም ጽፋችሁ የማታውቁ ሄሎ ወርልድ ቀርቶ ሃሽ ኢንክሉድ አይወስትሪም ብላችሁ ጀምራችሁ የማታውቁ ልጆችን ብትሆኑ ይህን ፕሮግራሚንግ ላንጉዌጅ ወይም ደግሞ ይህን ቪዲዮ እዩት። አምሹር
ከግራውንድ ተነስቼ ነው ማስተምራችሁ። የሄድሁበት ስቴፕ ስለሆነ ለተማሪ የትኛው እንደሚመጥነው ስለማቅ በእናንተ ሌቭል ወርጄ ለማስተማር እሞክራለሁ። እንደ ሶፍትዌር ዲቨሎፐር አይደለም አክት ማድረግባችሁ፣ ከግራውንድ ነው የምጀምረው። መጨረሻ ግን ሶፍትዌር ዲቨሎፐር እንዴት እንደምንሆን አሳያችኋለሁ ማለት ነው። ሁለተኛው ስቱደንትስ ኢን ሃይ ስኩል ኦር ዩኒቨርሲቲ who want to strengthen their programming skills ወይም ደግሞ ቤዚክስ። በፕሮግራሚንግ ቤዚክ ራሳችሁን ማዳበር የሚፈልጉ የጁኒየር ሊሆን ይችላል፣ የሃይ ስኩል ሊሆን ይችላል፣ ኮሌጅ ዩኒቨርሲቲ ላይ ያላችሁ ተማሪዎች በፕሮግራሚንግ ላንጉዌጅ ራሳችሁን ማዳበር የምትፈልጉ ልጆች ካላችሁ ይሄ ትክክለኛው ዩቲዩብ ቻናላችሁ ነው። ስለዚህ ሰብስክራይብ አድርጉ። ሶስተኛው መማር የሚችሉት ተማሪዎች ሰልፍ ለርነሮች ናቸው። who want to understand C++ን አንደርስታንድ ለማድረግ የምትፈልጉ ፎር ሲስተም ፕሮግራሚንግ ጌም ዲቨሎፕመንት ለጌም ዲቨሎፕመንት ስለሚያገለግል እንዲሁም ደግሞ ፕሮብሌም ሶልቪንግ ስኪል ለሚያገለግላችሁ ስኪል C++ ስለሆነ እነዚህ አይነት ተማሪዎች ማንኛውም ፕሮግራሚንግ ላንጉዌጅ መማር የሚፈልግ ተማሪ መማር ይችላል ማለት ነው። አሁን ኮምፒውተር እንዴት ይሰራል፣ እንዲሁም ደግሞ ሶፍትዌር እንዴት ክሬት ይደረጋል፣ C++ስ ምንድነው፣ ፕሮግራሚንግ ላንጉዌጅ እንዳጠቃላይ ምንድነው የሚለውን ኮንሴፕት ማወቅ ከፈለጋችሁ this series of video is for you። ይሄ ቪዲዮ ለእናንተ ነው፣ ተከታተሉት። ይህን ቪዲዮ ስጨርሱ እናንተ ከዚህ ቪዲዮ የምታገኙት ነገር አንደኛ you will be able to write and understand C++ program confidently። በኮንፊደንስ የC++ ፕሮግራሚንግ ቢያንስ የC++ ፕሮግራሚንግ ክሊርሊ ወይም ደግሞ ኮንፊደንትሊ በኮንፊደንስ መጻፍ አለባችሁ ማለት ነው። ሁለተኛ you will know how program runs inside a ኮምፒውተር ውስጥ እንዴት ነው ፕሮግራሞች ራን የሚደረጉት ወይም ደግሞ የሚያደርጉት። እኛ ኦልሬዲ ኮዱን ጽፈን ሰጠነው እንዴት ነው ራን የሚያደርገው የሚለውን ነገርም ትረዱበታላችሁ ማለት ነው። ሶስተኛ you will build the mindset of problem solver through code። እንዴት ነው በኮድ ተጠቅመን ሶልቭ የምናደርገው ፕሮብሌሙን ሶልቭ የምናደርገው የሚለውን ኮንሴፕትም የምናይበት ክላሳችን ነው ማለት ነው፣ ማየት አለባችሁ። ሌላው you will have a strong base to continue into advanced C++, data structure and algorithm, AI and game development የምትሄዱ ከሆናችሁ ወይም ደግሞ እዛ ጋር ስትሮንግ የሆነ ፋውንዴሽን እንዲኖራችሁ ከፈለጋችሁ ይሄ ቪዲዮ ለእናንተ ነው ማለት ነው። አሁን ይሄን ሁሉ ስላችሁ እዚህ ክላስ ላይ የምንሄድበት ከሌላኛው ወይም ደግሞ ብዙ የC++ ቪዲዮዎች አሉ ዩቲዩብ ላይ። ከነሱ የኛ ቪዲዮ የናይል ሆርን ዩቲዩብ ቪዲዮ ስለ C++ ማስተማራችን ወይም ደግሞ የተለየ ብለን ያመጣንበት ነገር ምንድነው ከተባለ የምንጀምረው አንደኛ ከቢጊነር ነው፣ ከግራውንድ ነው። ኮምፒውተር እንዴት ይሰራል የሚለውን ነገር ጀምረን ኮምፒውተርን ኮንፊገር ማድረግ ላይ ነው የምንጀምረው። ኢንተርኔት እንዴት ይሰራል የሚለውን ነገር አናየም እዚህ ጋር። ለምንድነው ኢንተርኔት እንዴት ይሰራል የሚለውን በክፍያ የሚሰጠው የፉል ስታክ ኮርስ ጋር አስቀምጫለሁ። እዛ ጋር ታገኙታላችሁ ማለት ነው። እሱን እንደ ፍሪ ላመጣላችሁ እችላለሁ፣ ግን ፉል ስታክ ዌብ አፕሊኬሽን መማር የምትፈልጉ ካላችሁ ኮሜንት ላይ ድሮፕ አድርጉልኝ። ስለዚህ ኮምፒውተርስ እንዴት ይሰራል፣ ኮምፒውተር እንዴት ኮንፊገር እናደርገዋለን፣ ኮምፒውተር ውስጥ ላይ እንዴት ነው የሚሰራ፣ ኢንስትራክሽን ለኮምፒውተር ስንሰጥ እንዴት ይሰራል፣ እያንዳንዱን ነገር መጀመሪያ ኮንፊገር ወይም ደግሞ ዲቴል እንረዳለን። ከዛ በኋላ ፕሮግራምስ ማለት ምን ማለት ነው፣ ፕሮግራሚንግ ማለት ምን ማለት ነው፣ ፕሮግራመሮች ማለት ምን ማለት ነው የሚለውን ነገር ኮንሴፕት የምንረዳ ከተረዳም በኋላ ወደ ቀጣዩ ይሄ ኢንትሮዳክሽን ክላሳችን ነው። ሁለተኛ ኢንትሮዳክሽን ቱ C++ ነው። C++ ማለት ምን ማለት ነው? ለምን C++ እንማራለን? ከሌላው በምን ለይቶት ነው C++ን? ለምን ሲን አንማርም? ለምን C# አንማርም? ለምን ጃቫን አንማርም? ለምን ጃቫስክሪፕትን አንማርም? ለምን ፓይተንን አንማርም? ብዙ ፕሮግራሚንግ ላንጉዌጅ አሉ። ከዚያ ሁሉ ግን ለምን C++ን ለመጀመሪያ ጊዜ መረጡትኝ? እኔ አሁን ላይ የማውቃቸው ብዙ ፕሮግራሚንግ ላንጉዌጆች አሉ፣ ላይክ ፓይተን፣ ጃቫ፣ ጃቫስክሪፕት፣ C++፣ ፍሬምወርክ እነ ሪያክት፣ ኖድ.js፣ እነ ኔክስት.js፣ ታይፕስክሪፕት ከፕሮግራሚንግ ላንጉዌጅ እነ ኔክስት.js፣ እነ ኔክስት.jsን ከባክኤንድ ፍሬምወርክ ወይም ደግሞ የታይፕስክሪፕት ፍሬምወርክ ከመሆኑ እነዚህን ሁሉ አውቃለሁ። ግን ይህን ሁሉ ኢን ዘ ፊውቸር የማስተምራችሁ ቢሆንም የመጀመርበት ግን C++ ነው ብዬ የሚያቀርቡበት ወይም ደግሞ ፕሮግራሙን ያወጣሁበት ምክንያት ምንድን ነው? C++ ምን ስለሆነ ነው? C++ን ለምን እንማራለን የሚለውን ካየን በኋላ የC++ን አይዲ ወይም ደግሞ ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንቱን ኮንፊገር እናደርጋለን ማለት ነው። የሁለተኛው ክላሳችን ወይም ደግሞ ቀጣይ የምናደርገው እሱ ነው። ሌላ ቀጣዩ C++ ቤዚኮችን እንጀምራለን። C++ ቤዚኮችን ስንጀምር መጀመሪያ ሄሎ ወርልድ የምትሉትን፣ ከዛ በኋላ ቫሪያብል፣ ዳታ ታይፕ፣ ኦፐሬተርስ፣ ከዛ ኢንፑት አውትፑት ኢን C++ የሚባለውን ነገር እናያለን። ከዛ ኮንትሮል ስትራክቸርስ እናያለን። ኮንትሮማ፣ ኮንዲሽናል ስቴትመንትን፣ ኢፍልስን፣ ስዊች ስቴትመንትን፣ ከዛ ሉፕን እናያለን። ፎር ሉፕን፣ ዋይል ሉፕ እና ዱ ዋይል ሉፕ እናያለን። ከዛ ደግሞ ፋንክሽን እናያለን። ከዛ አሬን እናያለን።
ኦብጀክት ኦሪየንትድ ፕሮግራሚንግን እንጀምራለን። አድቫንስድ ነው። ከዛ አድቫንስድ ቶፒክስ ላይክ ፖይንተር፣ ሜሞሪ ማኔጅመንት፣ ፋይል ሃንድሊንግ፣ ኢንትሮዳክሽን ቱ ዳታ ስትራክቸር የሚባሉትን ክላሶች እናያለን ማለት ነው። ይህን ክላስ የምንጀምረው አንደኛ ከሌሎች ልዩ ያደረገው ክላሱ ምንድነው? ከግራውንድ የመጀመራችን ነው። ፕሮግራሚንግ ወይም ደግሞ ኮምፒውተር እንዴት ይሰራ ብለን ፕሮግራሚንግ ማለት ምን ማለት ነው የሚሉ ክላሶችን ጀምረ ያ ግልጽ ሲሆንላችሁ ወደዚህ ስለምንሄድ ከሌሎች ልዩ ያደርገዋል። ሌሎች ዩቲዩቦችን ስታያቸው ቀጥታ C++ ብለው ይጀምራሉ፣ C++ን ያስተምራሉ ማለት ነው። እኔ እንደዛ አይደለም የሚጀምረው። ሌላኛውና ዋነኛው ሁለተኛው የሚለየው ምክንያቱ ምንድነው? የማስተምርበት እያንዳንዱ ክላስ አለ። ያ ማለት 2 ቀን ሌክቸር በሳምንት ለቃለሁ። ያ ማለት ለመጀመሪያ ለምሳሌ ኢንትሮዳክሽን ቱ ኮምፒውተር ወይም ደግሞ ኮምፒውተር እንዴት ይሰራ ቤዚክ ስኪልስ ወይም ደግሞ ቤዚክ ኮምፒውተሮችን አስተምሬ ከዛ ፕሮግራመር ማለት ምን ማለት ነው የሚለውን ነገር አስተምሬ በሁለተኛው ክላሴ ሶስተኛ ክላስ ላይ ዩቲዩብ ላይቭ ላይ እንገናኛለን። ያቺ ዩቲዩብ ላይቭ ምንድነው ልዩነቷ ከሌሎች የሚለያት? እቺ ዩቲዩብ ላይቭ ነች። እሷ ምንድነው ጥቅማ? ልክ ለምሳሌ እሁድ፣ ቅዳሜና እሁድ የሌክቸር ክላሶችን ብለቅላችሁ ሐሙስ ልክ ቅዳሜ ሁለተኛው ክላሴን ከመልቀጫ በፊት ሐሙስ ቅዳሜና እሁድ የለቀቁትን ስታዩት ሰነብቱና ሐሙስ ጥያቄ ድሮፕ ታደርጉልኛላችሁ ኮሜንት ላይ፣ በስልክ አይደለም ኮሜንት ላይ ድሮፕ ታደርጉልኛላችሁ። እኔ ዩቲዩብ ኮሜንት ሴክሽን ላይ ገብቼ ጥያቄዎችን በሙሉ ሴሌክት አድርጌ ለነዚያ መልስ አዘጋጅቼ ሐሙስ ዩቲዩብ ላይቭ ላይ ገባለሁ ማለት ነው። ሰዓቱን አሳውቃችኋለሁ። ሐሙስ ዩቲዩብ ላይቭ ላይ ገባለሁኝ። በዛ ዩቲዩብ ላይቭ ክላስ ላይ እያንዳንዷን ጥያቄ ዩቲዩብ ላይ ድሮፕ ያደርጋችሁልኝን የC++ም የፕሮግራሚንግ ከዛ በፊት ያስተማሩትን ጥያቄ መሰረት አድርጌ ለእናንተ መልስ እሰጣለሁ ማለት ነው። ይህ ስትራክቸር ዲሆነ ገብቷችኋል። 2 ቀን ሌክቸር ቪዲዮ ልቅላችኋለሁ። አንድ ቀን ደግሞ ከእናንተ ጋር ላይቭ ላይ የምንገናኝበት ጥያቄያችሁ መጀመሪያ ድሮፕ አድርጋችሁልኝ ስትራክቸር አድርጌ ፊልተር አድርጌ ለዛ ጥያቄ መልስ የምሰጥበት ክላስ ደግሞ አንድ ቀን ዩቲዩብ ላይቭ ክላስ አዘጋጃለሁ ማለት ነው። ያቺ ዩቲዩብ ላይቭ ክላስ ከሌሎች ልዩ ታደርገናለች። በጣም ብዙ ጥያቄ የሚፈጠርባችሁን እኔ ማንም ፕሮግራም ዩቲዩበር ሶልቭ አያደርግላቸውም፣ እኔ ግን ሶልቭ አደርግላችኋለሁ ማለት ነው። ቪዲዮ አይደለም ሰራላችሁ ፌስ ቱ ፌስ ለእናንተ እነግራችኋለሁ ወይም ደግሞ ሶልቭ አደርግላችኋለሁ። ዩቲዩብ ላይ ሴሽን ይኖረናል ማለት ነው። ክላሱ የሚሄደው እኔ ግቢ ላይ ያላችሁ እኔን ታቁኛላችሁ የት ግቢ እንዳለሁኝ። እኛ ግቢ ላይ ያለነ ሩሙን ከዚህ ኮሜንት ሴክሽን ላይ ወይም ደግሞ አሳውቃችኋለሁ ወይም ደግሞ ቴሌግራም @ናይልሆርን ኮሚኒቲ የሚል አለ። ናይልሆርን ኮሚኒቲ ቴሌግራም ቻናላችን ነው። እሱ ጋር ገብታችሁ ማየት ትችላላችሁ። ሩሙን አሳውቃችኋለሁ። በአካል መገኘት ትችላላችሁ። ማለት እኔ ግቢ ላይ እንዳላችሁ የምታውቁት እነግራችኋለሁ፣ አሳውቃችኋለሁ። ያ ማለት እንዴት ነው ማሳውቃችሁ? ይሄን ቪዲዮ የሰራሁትን ቪዲዮ ኖርማል ዩቲዩብ ላይ የምታገኙት ከሆናችሁ እኔ ግቢ ላይ አይደላችሁ ማለት ነው። ግን ለሲቪል፣ ለኤሌክትሪካል፣ ለተለያየ ኢንጂነሪንግ ተማሪዎች ግሩፕ በየክላሱ ግሩፕ ላይ ሼር አድርገዋለሁ ቪዲዮን። እንዲሁም ደግሞ የት ግቢ እንዳለሁኝ የምታዩ ልጆች ካላችሁ ክላሱን አሳውቃችኋለሁ። እዛ ክላስ ላይ በአካል አስተምራለሁ። በአካል ይሄን የC++ ኮርስን በአካል አስተምራለሁ። እዚያ ጋር ሪከርድ አድርጌ ነው ለሌሎች ደግሞ ግሎባሊ እንዲጠቀሙት አፕሎድ ማድረገው ማለት ነው። ስለዚህ በአካል መማር የምትፈልጉ ልጆች @ናይልሆርን ኮሚኒቲ የሚላል የቴሌግራም ቻናላችንን ድሮፕ አድርግላችኋለሁ ወይም ደግሞ ኮሜንት ሴክሽን ላይ ኮሜንት ጋር አስቀምጥላችኋለሁ። እዚያ ጋር ገብታችሁ ቴሌግራም ቻናላችን ላይ እነዚህ እንትኖችን መከታተል ትችላላችሁ። ምልቃችን ነገሮች ማለት ነው መከታተል ትችላላችሁ። ሩሙና ሴክሽኑንም እዚያ ጋር አሳውቃችኋለሁ። በአካል ተገኝታችሁ መማር ትችላላችሁ ማለት ነው። ያ ማለት በአካል መማር የምትችሉ እኔ ግቢ ላይ ያላችሁ ተማሪዎች ማለት ነው። ሌሎቻችሁ የማስተምርበት ክላስ እንዲሁም ደግሞ በአካል ለምትገኙ ተማሪዎች ቅዳሜ 3 ሰዓት እስከ 4 ሰዓት ተኩል 1 ሰዓት ተኩል፣ እሁድ ጠዋት ማለት ቅዳሜ ጠዋት ከ3 ሰዓት እስከ 4 ሰዓት ተኩል፣ እሁድ ከምሽቱ 1 ሰዓት እስከ 2 ሰዓት ተኩል፣ እሁድ ከምሽቱ 1 ሰዓት እስከ 2 ሰዓት ተኩል። ከዛ ላይቭ ክላሳችን የሚሆነው ደግሞ ሐሙስ ልክ ከ3 ሰዓት እስከ 4 ሰዓት ተኩል እስከ 5 ሰዓት ልንቆይ እንችላለን። ላይቭ ስለሆነ ለ2 ሰዓት ልንቆይ እንችላለን። የምንጀምረው ግን 3 ሰዓት ላይ ነው ማለት ነው። 3 ሰዓት እስከ 5 ሰዓት ተኩል እንደዛ እንቆያለን ማለት ነው። በአካል ለምትማሩ ተማሪዎች እኔ ጋር ገብታችሁ ለምትማሩ ተማሪዎች ግን ስልክ መደወል ትችላላችሁ። ስልኬ 10059801 ነው። በሱ ስልክ መደወል ትችላላችሁ። ልድገምላችሁ 10059801 ነው። በሱ ደውላችሁ ኔክስት ቅዳሜ አሁን የሚቀጥለው ቅዳሜ ክላሳችን እንጀምራለን ማለት ነው። ወደ ኋላ አልመለስም። ክላሱን ሪከርድ እያደረኩ ነው የሚሄደው። ዩቲዩብ ላይ ደግሞ ተከታተሉታላችሁ። ግን በአካል ተገኝታችሁ መማራችሁ ጥቅሙ ምንድነው?
እዛው ጋር የሚጠየቁ ጥያቄዎችን መመለስ እችላለሁ። እነዚያን ጥያቄዎች ዩቲዩብ ላይ ላላካተታችሁ እችላለሁ ማለት ዝባዝንኬ የሚሆኑ ጥያቄዎችን አላካተት እችላለሁ ማለት ነው። በአካል ተገኝታችሁ መማራችሁ በጣም ሴፍ ነው። ስለዚህ በአካል እድሉን ስላገኛችሁት በአካል ተገኝታችሁ የምትማሩ ተማሪዎች ቅዳሜ 3 ሰዓት ይጀምራል እስከ 5 ሰዓት ተኩል ክላስ አለን ማለት ነው። ክላሱንና ሩሙን ኮሜንት ላይ ያሳውቃችኋለሁ። ያ ማለት ቴሌግራም ቻናላችን ላይ ያሳውቃችኋለሁ። ቴሌግራም ቻናሉን ደግሞ ኮሜንት ላይ ድሮፕ አድርግላችኋለሁ ማለት ነው። ሌላው በዩቲዩብ የምትከታተሉ ልጆች ቅዳሜ ኤዲት አድርጌ እሁድ የቅዳሜ ኤዲት ያደረኩትን ያስተማሩትን እለቅላችኋለሁ። እሁድ ያስተማሩትን ደግሞ ሰኞ እለቅላችኋለሁ ማለት ነው። ከዛ ላይቭ ክላስ ግን ሁሉም በዩቲዩብም በአካል የምትገኙ በአካል መገኘት አይጠበቅባችሁም። ላይቭ ነው። እኔም ዶርሜ ሆኜ ነው ማስተምረው። ላይቭ ነው የምንገናኘው። የምንገናኝበት ሰዓት እዚያው የቴሌግራም ቻናል ላይ አሳውቃችኋለሁ። የምንገናኘው 3 ሰዓት ነው እስከ 5 ሰዓት ተኩል እስከ 4 ሰዓት ተኩል እስከ 5 ሰዓት እንቆያለን ማለት ነው። ስለዚህ ታሳቢ በማድረግ በአካል የምትገኙ ቅዳሜ 2 ሰዓት ሩሙን አሳውቃችኋለሁ። እዚህ ጋር የሆነ ለእናንተ የሆነ ፕሮብሌሙን ሶልቭ ያደርግልኛል ብላችሁ የምታስቡት ነገር ካለ ናይል ኮር ዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን በመጫን ከዛ ቤል ምልክቷን ኦል የምትሉትን በማብራት ሁሉም የምልቃችሁ ቪዲዮዎች ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ደግሞ ናይል ሆር ሶፍትዌር የሚል የቲክታክ አካውንት አለን። እሱ ጋር ሄዳችሁ ቲክታክ አካውንታችንንም መከታተል ትችላላችሁ ማለት ነው። ትምህርት ቤዝን ነው ዝባዝንኬ አናወራባችሁም። ለትምህርት የሚጠቅማቸው እንደ ሶፍትዌር ኢንጂነርስ እንደ ሶፍትዌር ዲቨሎፐር ትልቅ ሲስተሞችን እንደሚገነባ ሰው እንደዛ አድርጌ ነው ማወራችሁ ማለት ነው። ማስተምራችሁም እንደዛ ነው። ለእናንተ የሚጠቅመው ነው እንጂ የሚጎዳውን አላደረግም። ስለዚህ ለቻናሉ አዲስ ከሆናችሁ ናይል ኮር ዩቲዩብ ቻናልን ሰብስክራይብ በማድረግ ፋሚሊ ሁኑ። እንዲሁም ደግሞ የደወል ምልክቷን በመጫን የቤል ምልክቷን ወይም ደግሞ ኦል የምትሉትን በማብራት ሁሉም የምልቃችሁ ቪዲዮዎች ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮውን ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁ እንዳይረሳ። እስካሁን ስለቆያችሁ ወይም ደግሞ ይህን ቪዲዮ ስላያችሁት አመሰግናለሁ። ባይ